አንድ የሁላችንም ኮንቨራችን ተነስተን ለኪንግ ካይ ሃቨርትዝ እንኳን ደህና መጣ ብለን እናጨብጭበለታለን። ጋይስ ምን አይነት ፐርፎርማንስ ነው በፈርስት ሃፍ ያስመለክተን የነበረው። አርሰናል ምን ያህል እንደናፈቀው በፈርስት ሃፍ ከካይረት አልማዚ ጋር 3-1 እየመሩ በተጠናቀቀው ጨዋታ ላይ አስመልክቶናል ያለምንም ጥያቄ። የኔ የመጀመሪያ አጋማሽ ምርጡ ተጫዋች እሱ ነው። አንድ አሲስትና አንድ ጎል በሱ ማስመዝገብ ችሏል። ለዮኬሬሽ አሲስት ማድረግ የቻለው ተጫዋች እሱ ነበር። ያስቆጠረውም ጎል በጣም አስደናቂ ነበረች። ማርቲኔሊ ያስቆጠራትም ሶስተኛው ጎል ላይ ራሱ ያለው አሻራ በጣም ከፍ ያለ ነበር። የሱ አሲስት ነበር መነሻው፣ ምንም እንኳን በሱ ስም ባይመዘገብ ማለት ነው። ግን ያሳየው ፐርፎርማንስ በጣም አስደናቂ ነበረ። ከረጅም ጊዜ ጉዳት መልስ ነው የመጣው የተጫዋች ግን የሚገርም ፐርፎርማንስ ከጉዳት የመጣ ሳይሆን የሆነ ተደጋጋሚ ጨዋታዎች ላይ ቶፕ ሆኖ የመጣ አይነት ተጫዋች ነው የሚመስለው። ካይረት አልማዚ አይኖ የካዛኪስታን ቡድን ነው፣ ትልቅ ቡድን አይደለም። ግን ዛሬ አርሰናል የተለያዩ አዳዲስ ፊቶችን በሜዳ ላይ እያስመለከተን ኦፕን የሆነ የጨዋታ መንገድን እያስመለከተን ይገኛል። በክሬቲቪቲው ረገድ ካይ ሃቨርትዝ በጣም ድንቅ ነበረ። በቡድን ውስጥ እኔ ብዙ ነገር መጨመር ይችላል ብዬ የማምንበት ተጫዋች ነው። በሱ መጥፎ የሚባሉ ሞመንቶች ራሱ ወገቤን ይዤ የምከራከርለት አይነት ተጫዋች ነው። ልብ ብሎ ለተመለከተው ሰው በጣም 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 የሚገርም ኳሊቲ ያለው ለዚህ የሚኬል አርቴታ ቡድን ብዙ መስጠት የሚችል አይነት ተጫዋች ነው። ዛሬም ፈርስት ሃፍ ያንን ነበር ያስመለከተን። ለማንኛውም ስለ ካይ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ካይ ሉካስ ሃቨርትዝ ተመልሷል ጋይስ፣ ተመልሷል። አመት ሙሉ ከሜዳ የራቀ እኮ አይመስልም እንዴ! ምን አይነት ፐርፎርማንስ ነው እያሳየን ያለው የተጫዋች! ምን አይነት ድንቅ ተጫዋች ነው! በመጀመሪያው አጋማሽ አንድ ጎል አስቆጥሮ ለቪክተር ዮኬሬሽ ደግሞ እምታምር ስሩ ፓስ፣ ምን አይነት ድንቅ አሲስት! 2 ጎል አስተዋጽኦ አድርጓል። ገና በመጀመሪያው አጋማሽ 358 ቀናት ከሜዳ የራቀ ትላንት ሲጫወት የነበረ እኮ ነው የሚመስለው። ካይ ሉካስ ሃቨርትዝ ለአርሰናል እጅግ በወሳኝና በአስፈላጊው ሰዓት ተመልሷል ከድንቅ ብቃቱ ጋር። የመጀመሪያውን አጋማሽ ብቃቱን ከ10 ስንት ሰጡታላችሁ ጋይስ? ሬቲንጋችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ያለማጋነን 9.5 ሰጥቻለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ ገለል በሉ ገለል እንዳለ ማለት ይኸውልህ ኦዴጋርድ ኢዜምና ከባችሁት ማለት ነው። ንጉሱ መመለሱን አስመልክቶ በጭብጨባ እንድትቀበሉት ሲል በ15 ደቂቃ ውስጥ 1 ጎልና 1 አሲስት አድርጓል። እንዴት አባ ነው የምትችለው? እንዴት እኔን አፈከን? ምን አይነት ተጫዋች ነው ናተ እንዴ! ለ6 ወር 7 ወር የተጎዳ አይመስልም። ተመልከተው የፍራሽ እኮ ማስታወቂያ እየሰራ እኮ ነው የሚመስለው። ካይ ሃቨርትዝ ጎል ካይራት አልማይቲ ብላችሁ ሰርች አድርጉት። ሩበስማ ምን አይነት ጎል! የመጀመሪያውን ጎል በ2 ደቂቃዎች ለቪክተር ዮኬሬሽ አመቻችቶ ሰጠ። የሶስተኛውን ጎል መነሻ ራሱ ካይ ሃቨርትዝ ነው ለጋብሪኤል ማርቲኔሊ። የዮኬሬሽ ጎል ነበር ግን ማርቲኔሊ አላስቻለውም። ሚስተር ቻምፒዮንስ ሊግ የኛ ሚስተር ቻምፒዮን አላስቻለውም፣ ነካበት። ነገር ግን ዌልከም ባክ ኪንግ ካይ ሃቨርትዝ ትችላለህ። ንጉሱ ተመልሷል ይላል ጀማው። ንጉሱ ተመልሷል የኔ ንጉስ አባቴ ይወልድ ጀማው። ሁሌም እንደምላችሁ የኔ በአርሰናል ቤት ውስጥ ፌቨራይት ተጫዋች ምርጡ ተጫዋች ካይ ሃቨርትዝ ነው። ምሬ ነው እላለሁ። ካይ ሃቨርትዝ ነው ማንዬ ተመለሰልኝ። ይኸውልህ ገና ከጉዳቱ ከመመለሱ ለቡድኑ ደም መስጠቱን ጀምሯል ጀማው። በ45 ደቂቃ ውስጥ እንግዲህ እንደምታየው 2 አሲስት አድርጎ 1 አስቆጠረ። ማንዬ ተመለሰ። በቃ ይሄ ሰውዬ ይኸውልህ አሁን የአርሰናል ኳሶች በሙሉ የሚሆኑት ቀጥተኛ ነው። ወደ ተቃራኒ ቡድን ወደ ጎል አቅጣጫ ባክፓስ ምናምን አትመለከትም። የዛሬን ኳስ አይተዋል። አርቴታ አስደስታችኋለሁ። ካሁን በኋላ ምርጡን አርሰናል ትመለከታላችሁ ብሎናል ፕሬስ ኮንፈረንስ። ዛሬ ደግሞ በቤንች ተጫዋቾቻችን ገብተን እንግዲህ ቡድኑ ዝቅ ያለም ቢሆን አጫወታችን ግን እጅግ ያማረ ቆንጆ ጨዋታ እየተጫወተ እንገኛለን። ጀሞ ካላፊዮሪስ ብትሉ ተጎድቶ መጥቶ ፔናልቲ ያሰጠብን። አንቺ ሞዴል አርፈሽ አሰለጥኝም አይደል አታርፊም። ታዩ ችግር የለውም። ለማንኛውም ጀማው ቪክቶር ዮኬሬሽ ደግሞ ዛሬ ሃትሪክ ካልሰራህ እኔ እናንተ ተጋደልን ዮኬሬሽ በቃ እሱን ለማለት ነው የመጣሁት። ለማንኛውም ምርጥ ጨዋታ እያየን ነው። ጀማው ሼር ኮፒሊንግ ይደረግ ለጀማው ዳረስ ይመቸን። ኧረ ኪንግ ካይ ሃቨርትዝ ከ357 ቀን በኋላ ወደ ዋናው አሰላለፍ የተመለሰው ካይ ሃቨርትዝ 1 ጎልና 1 አሲስት ለማስመዝገብ 15 ደቂቃ ብቻ ነው የቆጠረበት። ካይ ሃቨርትዝ ሲኖርና ሳይኖር አርሰናል ይለያያል ምንለው በምክንያት ነው። ካይ ሃቨርትዝ ኢዝ ባክ ካም ኦን ዩ ጋናርስ። ቻምፒየንስ ሊግ 18 ጨዋታ ባንድ ላይ ማን ወይኔ ያሴን ጨዋታም እያየኝ ነው፣ ሌሎችም እያየኝ እንዴት እንደሆነ ቆይ ያሳያቸዋለሁ። ሃቨርትዝ ተመችተሽኛል ነው ምንሽ። አረ ሃቨርትዝ እንዴት አባሽ ነበር ናፍቀሽኝ የነበረው። ዮኬሬሽን አንቺ ነሽ የምታገኙ። ዛሬ ገና መተሽ አንቺ ነሽ የምታገኙ። ካይራት አልማቲን ትሬኒንግ እያደረግንባት ነው። ትሬኒንግ ካላፊዮሪም ደግሞ መንቀልቀሉን እንደቀጠለበት ነው። ይመችሽ አንቺ ፕሪሚየር ሊግ ላይ ስራሽን እስከሰራሽ ድረስ ጸጉርሽ እንደዚህ ብታረጊ ብትንቀለቀይ ፔናልቲ ብትሰጪ ጣጣ የለውም። ፕሪሚየር ሊግ ላይ ያስለመድሽን ስራ ብቻ አስርጊልማ።
የትላንቱን ምሽት ካይ ሃቨርትዝ ዴይ ብለናል። ሊድስ ጋር ያለብን ጨዋታ ካይን ማየት እፈልጋለሁ የምትሉ በእርግጠኝነት ኮመንት ላይ ያሳውቁኝ። ኮፒ ሊንክ ያስፈልጋል። በዚህ አካውንት ቤተሰብ ያልሆናችሁ ቤተሰብ መሆን ትችላላችሁ ማለት ነው። በጣም ተመችቶኛል። ስፔሻሊ ስፔሶችን እንዴት አነፍንፎ ለማግኘት እንደሚጥር ሳይማን በጣም ልጁ ይችላል። በጣም ኢንተሊጀንት ነው። በነገራችን ላይ ካይ ሃቨርትዝ ታውቃላችሁ፣ በዛ ላይ አይደክምም። ፕሬሲንጉ በጣም ምርጥ ነው ምናምን። ካይ በወሳኝ ሰዓት ተመልሶልናል እያልኳችሁ ነው። ኮመንት ሴክሽን ላይ ሀሳብ አስተያየት ያስፈልጋል። በሌሊት ስሮጥ ላየኝ ሰው አብዶ ነው የሚያስበር ሩጫ የሮጥኩት ከዲኤስቲቪ መጥቼ በ45 ደቂቃ 3-1 መራ ልልህ ሳይሆን ካይ ሃቨርትዝ የሚባል ለመጀመሪያ ጊዜ ቋሚ አስተላለፍ ውስጥ ገብቶ ሻምፒየንስ ሊግ በ45 ደቂቃ ማን ኦፍ ዘማችን አግኝቻለሁ ያለው 1 ጎል 1 አሲስት ሙሉ ሜዳውን ያስባለን ማን ነው? ይህ ሰው ያለው ሃቨርትዝ ተመልሷል። በ45 ደቂቃ የተጫወተው ጨዋታና ያስመዘገበውን ቁጥር አይተነው አናቅም። ቪክተር ጊዮከርስ ስፔስ ሲያገኝ ምን አይነት አጥቂ እንደሆነ ዛሬም ከ16-50 ውጪ ሹት ቀርቅሮልናል። ማሸነፍ የገርሞኝ ሰውን የሁለቱ ፐርፎርማንስ እና ዛሬ ከቤንቾቹ እልልን ያስባሉ። ቤስት 11ዱ ማየት አልፈልግም፣ አናዶኛል። በእውነቱ ጨዋታ ምን አይነት ብቃት ነው እያየን ያለው ብራዘር። በሃቨርትዝ ቦታ የምትጫወት ውሃ በላ እንኳን እንደዚህ እኛን አስጨብጭቦን ብራዘር። ለአርቴታ ኦንጎልን ቢያገባ ምርጥ ልጁ ነው። አሁን መሃል ተደረመሰ። ሃቨርትዝ እንደፈለገ የፈለገበት ጨዋታ ወስነናል። የአርሰናል ደጋፊ ግን ኮፒ ሊንክ አታረግም። ቪክተር ዮኬሬሽ ለማመን የሚከብድ ኳስ ግብ ሳያስቆጥር ነው የቀረው። መድፈኞቹ ካይራት አልማቲ ባሸነፉበት ጨዋታ ላይ ከ1 ዓመት በኋላ ከጉዳት የተመለሰው ካይ ሃቨርትዝ በጨዋታው ላይ ነግሶ ነበር የወጣው። በጨዋታው ላይ አስደናቂ ግብ ከማስቆጠርም በተጨማሪ ቪክተር ዮኬሬሽ ላስቆጠራ ኳሱን አመቻችቶ ያቀበለው እሱ ነበር። ዮኬሬሽም ግብ ሲያስቆጥር የቡድን አጋሮቹ በተለየ መንገድ አበረታቱ።